እንደዚህ አይነት ቪዲዮ ሰርቼላችሁ አላቅም ግን ጉዳዩን አይቼ ችላ ማለት ስላልቻልኩ ነው ልክ እንደ በቪዲዮ ላይ በኋላ አሳያችኋለሁ እንደዛች እህታችን አይነት ብዙ ጎበዝ ስራ መስራት የሚፈልጉ በተለይ ደግሞ ወጣት እህቶቻችንም ወንድሞቻችንም ተስፋ የሚያስቆርጥ ጉዳይ ነው ስታወራ የነበረውና እኔም የዛሬ 5-6 ዓመት በፊት ይሄ ነገር ገጥሞኝ ስለሚያውቅ የኔን ልምድና የኔን ኤክስፒሪየንስ ሼር ለማድረግ ነው ወደ ዋናው ቪዲዮ ከመግባታችን በፊት እህታችንን አንድ ላይ እንያት የመኪና ጨረታ ነበርና እኔ መዘሄጅ ተሳትፌ ነበር እና አንድ ሁለት ነበር የሞከርኩት እነዚህ ተናራሱ ሲፒዎቹ እና እዛ ጋር ያጋጠመኝ ነገር ምንድነው መኪኖቹ ሳያቸው ያሰብኩት መኪኖቹን በዚህ ዋጋ በገዛቸው ከዛ በኋላ አድሼ በዚህ ያህል ዋጋ በሸጣቸው በያስብ ነበር እና ጨረታው ላይ ግን ምንድነው አንደኛው በትንሽ ዋጋ ነው የተበላለጠው ሁለቱንም የተሸነፍኩት አንደኛው ግን እኔንም ስላስገረመኝ ነው ለነገራችሁ የፈለኩት እኔ አድሼ እሸጠዋለሁ ባልኩት ዋጋ ነበር እዛ ጋር የተገዛው መኪናው ማለት ጨረታውን ያሸነፉት እና ላይክ ፌር አይደለም እንዲ ጨረታው ተወዳደሩ ሰዎች አሁን ይሄ ለናንተም ኪሳራ ነው ሲቀር አንደኛ ነገር ሲቀጥል ደግሞ ኢቭን እንኳን ለፐርሰናል ዩዝ እንኳን ቢሆን የገዛችሁት አዳይን ኦፍ ዘዴ መሸጡ አይቀርም እና ወይ እናንተ ጋር ይቀራል መኪናው ወይ ደግሞ ዋጋው በማይሆን ዋጋ ተሸጡታላችሁ እስቲ ይሄ ማርኬቱ ተጨምሩታላችሁ ማለት እንደዚህ አይነት ዋጋ የለም እንደዚህ አይነት ዋጋ አይሰጥም ጨረታ ላይ እስከማቆም ድረስና እየተሳሰብን አመሰግናለሁ የመኪና ያኔ እናት እንደኔና እንዳንቺ አይነቱ ይከስራል እንጂ እንደዚህ ጨረታ ላይ የሚወዳደሩ ሰዎች አይከስሩም ከእህታችን ንግግር እንደተረዳውት ስለ ጨረታ ስራ ያልገባትና ያላወቀችው ነገር አለና እኔም ልክ እንደ እህታችን አንድ ጨረታ ተሳተፍኩኝ በቃ ተስፋ ቆርጬ ከዛ ስራ ወጥቼ ቀረውና ተመሳሳይ ነገር ነው የገጠመን እሷ የገጠማት ነገር ነው የገጠመኝና ምንድነው ሰፈሩን አልጠቅስላችሁም ድርጅቱንም አልጠቅስላችሁም ከመነግራችሁ ነገር ተነስታችሁ እናንተ ዶቶቹን ኮኔክት አድርጉና ምን አይነት ድርጅት እንደሆነ ድረሱበት መላው ኢትዮጵያም ሆነ በመላው ዓለም የሚታወቅ ትልቅ ድርጅት ነውና በአንድ ወቅት ጨረታ ያወጣሉ ጨረታ ያወጡና ጓደኛዬ ጋር ጨረታውን ለመወዳደር ወጣን ሄድንና ግቢው ደረስን በቴሌቪዥን በማስታወቂያ ያየናቸውን ለጨረታ ያወጡትን ንብረቶች ለማየት ሄድን ግቢው ደረስን ጥበቃዎች አሉ የሚያሳዩ ሰዎች አሉ መኪናዎች አሉ ጄነሬተሮች አሉ ከመኪና አደጋ የተረፉ መኪኖች አሉ ትልልቅ አይሱዙዎች አሉ አይሱዙ ሆኖ ውስጣቸው ፍሪጅ አለው ምናምን በጣም ዘመናዊ መኪኖች አሉ ከቅርብ ጊዜ ሞዴል እስከ ትልልቅ እስከ ቆዩ ሞዴል መኪናዎች ጄነሬተሮች ሞተር ሳይክሎች የሌለ ነገር የለም ብቻና አየን ዋጋቸውንም አየን አንዳንዶቹ የተጋነነ ዋጋ ነው ያላቸው ግን በአቅማችንኛ መወዳደር የምንችለው ስለነበረ አየን ከዛ በማግስቱ መጣን ባለሙያ ያሳየንና እነዚህ መኪኖች ላይ ኢንቨስት ብታረጉ እነዚህ እቃዎች በትጫረቱ በጋዙ ወጫችሁ ይሄን ያክል ነው ይሄን ያክል ታተርፋላችሁ ደግሞ ይሄን ያክል ጊዜ ተጠቅማችሁበት በሰሩበትና ከዛ በኋላ ቢሸጥ ሪሴል ቫልዩ ከፍተኛ ነው ምናምን ብሎ በቃ አስደሰተን ሞራል ሰጠን እኛም ሞራላችን ይዘን በአቅማችን መጫረትና ማሸነፍ የምንችላቸው ነገሮች ላይ ኢንቨስት ለማድረግ በቃ የምንወዳደርባቸው ነገሮች መረጥን ከመኪና አንድ መኪና መረጠን እና ሞተር ሳይክሎች ነበሩ ሞተር ሳይክሎችም ላይ ኢንቨስት ለማድረግ ወሰነንና ከወሰንም በኋላ ምንድነው ትንንሾቹ እነዚህ ሞተር ሳይክል ጄነሬተር ምናምን ያለባቸው የመወዳደሪያውን ወይም ደግሞ የመነሻውን የጨረታው መነሻውን ዋጋ ሙሉ ገንዘቡ ነው በቢድ ቦንድ ምንድነው በሲፒኦ ተሰርቶ የሚመጣውና እሱን ሲፒኦ ማሰራት ነበረብን እሱን ሙሉን አስገባን የምንጨረትበትን የአንድ መኪና ደግሞ የተወሰነ ፐርሰንት ነበር ፐርሰንቱን በትክክል አላስታውሰውም በባንክ ከፈልን ለከፈልንበት ደግሞ ሲፒኦ ተሰጠን ያቺን ይዘን የምንጨረትበትን ገንዘብ ምናምን አድርገን በፖስት አድርገን አስገባንና በሶስተኛው ነው በአራተኛው ቀን ጨረታው ይከፈት ነበር ጨረታው የሚከፈተው በህዝብ ፊት ነው ሄድን ትልቅ አዳራሽ አላቸው ድርጅቱ በጣም ትልቅ ድርጅት ነው ካርቶኑ ፊልፍታችን መጣ ተዘረገፈ እነዚህኛ ለጨረታ ያስገባናቸው ቢድ ቦንድ ምናምን ፖስታዎች ተከፈቱ ትንሽ ቆዩና አንደኛ ሁለተኛ የወጣውን ሰው አናውንስ አደረጉ አሳወቁን በጣም ነው እኛ የደነገጥነው በጣም ነበር ይሳቅነው እኛ በጣም ነበር ግራ የገባን ምንድነው የመጣበን ምን ጉድ ነው ጨረታ እንደዚህ ነው እንዴ ምናምን ብለን ብቻ ተረጋግተን ቆምን አንደኛ ሁለተኛ ሶስተኛ የወጡ ሰዎች አናውንስ ተደረጉ እነዚህ ጨረታውን ያሸነፉ ሰዎች ንብረታቸውን ለመረከብ ፕሮሰስ ነበረው ምንድነው ፕሮሰሱ በዚህ ገንዘብ ገዛዋለሁ ያሉትን ገንዘብ ካስገቡ በኋላ ነው ንብረታቸው መውሰድ የሚችሉትና እነሱ እንትን ተባሉ ከዛ አንድ የምትንቀሳቀስ የምትሰራ አስተዋውሳለሁ 2016 ነጭ ከለር ነች ፕራዶ ማኑዋል መኪና ነበረች እሷን እዛው እጅ ያወጡ ምናምን ቢዲ ያረጉ ዛና እዚህ ተባባሉ አንድ ሴት ነበረች እሷ አሸነፈች በጊዜው አስተዋውሳለሁ በጣም ውድ ነበር ፕራዶ ራሱ የተሸጠውና
በጣም ገርሞን ወይኔ በቃ እንደዚህ ተበላን እንደዚህ ለፍተን ምናምን ያለን ከጓደኛዬ ጋር ወጣን በቃ እኛም ደበረን በጣም ተናደድን ወጣንና እዛ አካባቢ አንድ ሽሮ ቤት ነበርና ምሳ ለመብላት ከጓደኛዬ ጋር እዛ ቤት ገባን እዛ ገብተን ምሳችንን አዘን በቃ በጣም ደብሮናል ሞራላችን ተነክቷል ገና ጨረታ ስራ ለመጀመር ወደዚህ ተፍተፍ ስንል በመጀመሪያ ስራ እንደዚህ ይገጥመናል ሰው እንዴት ሞተር ያጣል ሞተሩ መነሻ እኮ 4000 ብር ነው የነበረውና ሞተሩ ላይ ተሰቅሎ ምናምን በቃ ያለን የሚገርማችሁ የተቃጠለ የተገለበጠ ሞተር የሌለው ቦዲ ብቻ ምናምን ነበር እነሱ ራሱ ምን ያላቅም ቆራሌው ራሱ በዛው ዋጋ ይገዛቸውም አሬ ብረት የማቅለጫ ፋብሪካዎችም በጨረታ እንደዛ ይገዙም በጣም ውድ ነው የነበረው ብቻ ምናልባት ጋራጅ ያላቸው ሰዎች ሞተር ጭነውበትና ምን ሊጠቀሙት ይችላሉ እንደዛ መሆኑ በጣም ውድ ነው እና በቃ እንደዛ በቁጭት ስሜት ምሳችን ልንበላ ቁጭ አልን ማለት ነው እና እዛ ሽሮ ቤት ውስጥ ተቀምጠን ምሳ አዘዝና ምሳ መብላት ጀመርን አጠገባችን አንድ ሰው እየነበሩ አባባ እንብላ ምናምን አልናቸውና ብሉ ልጆቼ ምናምን ብለውን አጠገባችን ብዙ አራቁም ካጠገባችን ነበሩና ለካ ያኑላ ሰዓት የምንኖረው ነገር ሲያዳምጡ ነበርና አጠገባችን የነበሩ ሰውዬ በጣም ተጫዋች ናቸውና እንደው ምግቡ ይቅርብኝና ጨዋታውን ለሳተፍ ብለው እኛ እየበላን እየተጫወትን እሳቸው ደግሞ በጨዋታው ብቻ ለሳተፍ ብለው ጨዋታ ጀመሩ ከኛ ጋርና ልጆቼ እንዴት መሰላችሁ የጨረታ ስራ እንደዚህ አይደለም የሚሰራው አብዛኛውን የማሽነሪ የመኪና ምናምን ጨረታ የሚያወጡ ድርጅቶች አይታችሁ ከሆነ ባንኮች ኢንሹራንሶች ማይክሮ ፋይናንስ ካምፓኒዎች ከብዙዎቹ በጥቂቶቹ በትክክል ጨረታ ለማውጣት ነው አብዛኛዎቹ ግን በትክክል ጨረታ አይደለም በአደባባይ ጨረታ ይወጣል የሚሳተፍ ሰው ይጠራል ጨረታውን የሚያሸንፈው ግን የራሳቸው ሰው ነው ምናምን አሉ እንዴ አባባ እንዴት እንደዚህ ይሆናል የምናቃቸው ሰዎች ከኛ ጋር ሲሯሯጥ የነበሩ ሰዎች እኮ ናቸው ያሸነፉት ምናምን ስላቸው አይ እንደሱ አይደለም እናንተ ትክክለኛ ሲፒዩ ይዛችሁ ልትመጡ ትችላላችሁ ጨረታውን ለመሳተፍና አንደኛ ለመውጣት የሚመጡ ሰዎች ግን ያብዛኛዎቹ ሲፒዩ ፌክ ነው ወይም ደግሞ ኦሪጂናልም ቢሆን ሲፒዩን ያስበሉታል አሉ እንዴ ፌኩ ሲሆን ሲፒዩ ማስበላት ደግሞ ምንድነው አልናቸው እኚህ ሰውዬ ሲፒዩ ማስበላት እንዲህ ነው ብለው ለኛ ማስረዳታቸውን ቀጠሉና ለምሳሌ አሉ ለአንድ መኪና ስትወዳደሩ ወይም ደግሞ ያን መኪና ለመጫረትና ለማሸነፍ የራሳችሁ ለማድረግ በመተፎካከሩበት ሰዓት እናንተ ማስከባት የምትፈልጉት አማውንት ሊኖር ይችላል ለምሳሌ ባጭርና በቀላል አማርኛ እናንተ ትወዳደራላችሁ የሚያሸንፈው ሰው ግን የታወቀ ነው ፊክስ የተደረገ ነው ከድርጅቱ አስተዳዳሪዎች የማሽነሪዎቹንም የመኪናዎቹንም ጨረታ ካወጡት የድርጅት ኃላፊዎች ጋር እነሱ የሚያውቋቸው የሚፈልጓቸው የተመሳጠሯቸው ሰዎች ይኖራሉና እነሱ ጨረታውን እንዲያሸንፉና ንብረቱን እንዲወስዱ የጨረታውን ዋጋ ይሰቅሉታል ላይ ያወጡታልና ማንንም ሰው እንዳይቀምሰው ተስፋ እንዲቆርጥ ያደርጉና ያሸንፋሉ እንዳሰራሩ ከሆነ አንደኛ የወጣው ሰው ይወስዳል አሉ አንደኛ ደግሞ የወጣው ሰው መቅረብ ካልቻለና አቅም ከሌለው ሲፒዩም ይቀልጥበታል ከሁለት አንዱ ሁለተኛ ወይም ደግሞ ሶስተኛ ለወጣው ሰው ይሰጣዋል ያድልና ንብረቱን መውሰድ ይችላል ግን ይሄኛው ትክክለኛው አሰራር ነው አሉን እና እኚህ አጠገባችን የነበሩ ሰውዬ ሲፒዩ ማስበላት እኮ እንደዚህ ነው ሲፒዩ የሚበላው በእንደዚህ አይነት ሲስተም ነው ብለው ስለ ሲፒዩ ማስበላት በደንብ ማብራራት ጀመሩልኛና ለምሳሌ አንድ ድርጅት ማሽነሪዎችን መኪኖችን ምናምን አንዳንድ ነገሮችን ጨረታ ያወጣልና በጨረታው ፕሮሰስ ውስጥ የድርጅቱ ኃላፊዎች አስተዳዳሪዎች እነሱ ጨረታውን እንዲያሸንፍ የሚፈልጉት ሰው አለና ከሱ ጋር በመጠቃቀስና በመስማማት ጨረታውን እንዲሰቅለውና ጨረታውን ሰቅሎ እንዲያሸንፉ ይደረጋልና ሌሎች ሁለተኛ ሶስተኛ የሚወጡ ሰዎች ጨረታውን በከፍተኛ ርቀት ተሸንፈው ተስፋ እንዲቆርጡ እንዲወጡ ይደረጋልና ንብረቱ እንዲወስድ የተፈለገው ሰውዬ ጨረታውን በብዙ ርቀት ያሸንፍና ጨረታው በዛ መልኩ ይጠናቀቃል ጨረታውም ያልቃል ሰውም ወደ ስራው ይሄዳል ጨረታውን ያሸነፈው ሰውዬ ፕሮሰስ በማድረግ ንብረቶቹን ይወስዳል በመሃል ምንድነው የሚሰራው ጨዋታ ያ ጨረታውን እንዲያሸንፍ የሚፈልገው ሰውዬ ቢድ ቦንዱን ወይም ደግሞ ለምሳሌ 1 ሚሊዮን ብር የመደበው ነው ያሸነፈው ከተባለ የ1 ሚሊዮን ብር 5% ወይ 10% በሲፒዩ ለድርጅቱ በባንክ በኩል ሊያስገባ ይችላልና ያችን ቢድ ቦንድ ይዞ ነው ጨረታውን አሸነፈ የሚባለውና ያ አሸናፊው ሰውዬ ከሰዎቹ ጋር በመጠቃቀስ ምን ያደርጋል ቢድ ቦንዱን እንዲቀልጥ ወይም ደግሞ ከቢድ ቦንዱ ላይ ጨምሮ ቀሪ ክፍያዎቹንም ለድርጅቱ ክፍሉ ንብረቱን የሚረከብበት ጊዜ እንዲቃጠል ወይም ደግሞ ኤክስፓየርድ እንዲያደርጋል ሆን ተብሎ ነው ይሄ የሚደረገውና ያ ኤክስፓየርድ ዴት አልፎ ንብረቶቹን የሚቀበልበት ቀን ካለፈ በኋላ ሰውየው ግዴታውን ስላልተወጣና ንብረቶቹን ስላልሰበሰበ ቀሪውን ክፍያ ስላልከፈለ ያ ጨረታውን ያወጣው አጫራቹ ድርጅት ምን ያደርጋል እንደገና ንብረቶቹን ለመሸጥ የግዴታ ድጋሚ ጨረታ ማውጣት አለበት ማለት ነውና በዚህች ክፍተት መሃል ነው ኦሬዲ የተሸነፉት ሰዎች የሉም ጨረታ እንደወጣ ይታወቃል በመሃል ግን እነዚህ ኃላፊዎችና እነዛ ሰዎች ይመሳጠሩና
ያ ጨረታውን ሰቅሎ ሁለተኛ ሶስተኛ አራተኛ ምናምን የሚወጡትን ሰዎች አስደንግጦ ካባረረላቸው ሰው ጋር በውስጥ በመስማማት እነዛ ለጨረታ ያወጡትን ንብረቶች ተስማምተው በሚፈልጉት ዋጋ ለሰውየው ይሸጥለታል። ሰውየው ንብረቱን ይወስዳል። አጫራቹ ድርጅት ውስጥ የሚሰሩ ትልልቅ ከፍተኛ ባለስልጣናት ደግሞ የራሳቸውን ድርሻ ዳጎስ ያለ ገንዘብ ያገኛሉ። ጨረታዎች በእነዚህ አይነት መንገድ ይሰራሉና እኚህ ሰውዬ ሲነግሩን ከምታስቡት በላይ ትልልቅ ጨረታዎች ላይ አሁን እኔ እሳቸው የነገሩኝን እያንዳንዱን ቃል በቃል ስም ብጠራ እኔ ለራሴ ችግር ውስጥ ገባበታለሁና ጨረታዎች በእነዚህ አይነት መንገድ ነው የሚሰሩት። አብዛኞቹ ጨረታዎች በመጠቃቀስና የራሳቸውን ሰው በመያዝ ነው የሚሰራውና ልክ እንዳንቺ አይነት የሚሰሩ ተፍተፍ የሚሉ ጎበዝ አምቢሽስ ልጆች አላችሁና ምንም ቢፈጠር ተስፋ እንድትቆርጡ አልፈልግም። በጨረታ ስራ እንደዚህ አይነት መመሳጠሮች መጠቃቀሶች አሉና ምንም እንዳይመስላችሁ ሞራላችሁ እንዳይነካና እንደ ሪኮመንዴሽን የኔን ሐሳብ ለመስጠት ግን ዘርፍ ብትቀይሩ አሪፍ ነው። ያ ቦታ አስቸጋሪ ነው። መቤቴን በጣም አስቸጋሪ ነው። የዛሬ መልእክቴ ይሄን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ ራሳችሁን ጠብቁ መልእክቴ ነው።